የሰው ልጆች ግን ክርስቶስን ፈርተውታል። የሚፈራውን አምላክ አይደለ እንዴ? የሚንቀጠቀጡለትን አምላክ አይደለ እንዴ? እኛው ያሰቃየ ነው አይደለም? ነው እኮ እኛው ነን የገረፍነው፣ እኛው ነን ሚስማር የቸነከርነው። ሁላችንም የምንመጻደቅበት የሆነ ነገር አለ። ቢያንስ ይሄን ባላረግ ይሄን እያረኩኝ ነው እንላለን። ቢያንስ ባልቆርብ ንስሐ እየገባው ነው። እስከ መቼ ነው ንስሐ እየገባችሁ የምትኖሩት? ቢያንስ ንስሐ ባልገባ እያስቀደስኩኝ ነው። እስከ መቼ ነው እያስቀደሳችሁ ንስሐ ሳትገቡና ሳትቆርቡ የምትኖሩት? ቢያንስ ጸበል እየተጸበልኩኝ ነው አላችሁ። እሺ እስከ መቼ ነው ጸበል እየተጸበላችሁ የምትቀጥሉት? ቢያንስ ቤተክርስቲያን እየመጣው ነው። እስከ መቼ ነው ቤተክርስቲያን የምትመጡት? ክርስቶስ የፈሰሰው ደሙ የተቆረሰው ስጋው እንዲሁ ቀጠሮ እያበዛንለት የምንቀበለው አይደለም፣ ዛሬውኑ የምንቀበለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ማእምራን ለይኩን አበጀ፣ የዚህ ደብር አስተዳዳሪ፣ ክቡር መጋቤ ሃይማኖት ዳንኤል፣ ክቡር አባታችን አባ ገብረ ሚካኤል፣ ክቡር መምህራችን ሊቀ ሊቃውንት የንታ ስሙር አላምረው፣ ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መዘምራን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን በእድሜያችን ላይ ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን እንዲመክረን በጉባኤያችን መሃል ተገኝቶ ምስጢሩንና ጥበቡን ዕውቀቱን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሥርዓተ ቅዳሴው ጊዜ ላይ ስትሳተፉ የነበራችሁ ክርስቲያኖች እንግዲህ ዛሬ የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 21 የጌታችን የመድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ውርንጭላ ላይ ተቀምጦ የመግባቱን ክፍለ ምንባብ የተጻፈበትን ወንጌል ነበረ ሲነበብ የነበረው። በሥርዓተ ቅዳሴውም ቅዱስ ቁርባን በምንቀበልበት ወቅት ማለትም በድርገትም ክቡር አባታችን በዚህ መነሻነት አድርገው ስለ ምስጢረ ቁርባንና ስለ ጎልጎታ ጉዞም ሲያስተምሩን ነበረ። በነገውም ዕለት ይህንኑ ወንጌል ስለምንማረው የማቴዎስ ወንጌል ምዕራፍ 21 ወረድ ብሎ ከቁጥር 33 ባለው ምሳሌ መነሻነት በአጭር ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ትምህርት ቃል እንማራለን። የማቴዎስ ወንጌል ምዕራፍ 21 ቁጥር 33 ጀምሮ ያለው ቃል እንዲህ ይላል። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጠመቂያም ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞች የሚበዙ ሌሎች ባሪያዎችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄን ይፈሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ እንግደለውና ርስቱን እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ የወይኑም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህንን ምናልባት ለማስታወስ እንዲረዳን ቁጥር 37 ላይ ባለው ኃይለ ቃል መነሻነት እንማራለን። እስኪ ልጄን ይፈሩታል በሉ በሉ እንጂ እስኪ ድገሙት። አሁንም ድገሙት። ማንን ይፈሩታል? ልጄን ይፈሩታል በሚል ርዕስ ባጭሩ እንማራለን። በድጋሚ እንዳስተምረን የአምላካችን ቅዱስ ፈቃድ ይሁንልን። ትላንትና የነበረውን ዕለተ ዓርብ አንስቶ እስከ ነገይቱ ዕለት እስከ እሁድ ድረስ በዓለ ተጽዕኖ የጌታችን የኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ውርንጭላ ላይ ተጭኖ መግባቱን
ቅድስት ቤተክርስቲያናችን ታስተምራለች። ሆሳዕና በጌታችን በኢየሱስ ክርስቶስ ስም ከሚከበሩ በዓላት መካከል በቤተክርስቲያናችን ካሉ አንዱ ነው። በትላንትናው ዕለት 40ውን ቀናቱን በሙሉ ስንጾም ስንጸልይ፣ በተለይ ደግሞ ጾሙን በመናከብርበት በዚህ በቀኑና በሌሊቱ አገልግሎት ውስጥ ተሸክሞ ያደረሰንን ሊቃውንቱ ሲገለገሉበት የነበረውን ጾመ ድጓ አክብረው በመጎናጸፊያ ሸፍነው በቃጭል አጅበው እየዘመሩ እያሸበሸቡ ያከበሩትን በዓል ትላንትና አሳልፈናል። ከዚህ በኋላ ያለው በዓል ደግሞ ወደ ጌታችን ኢየሱስ ክርስቶስ ፊታችንን አዙረን ወደ ኢየሩሳሌም መግባቱን የምናስታውስበት ነው። የማቴዎስ ወንጌል ምዕራፍ 21 በነገራችን ላይ ክርስቲያኖች ብዙ ታሪኮች ያሉበት ምዕራፍ ነው። ይህ ምዕራፍ ነገም እንዳከብረውን የበዓለ ሆሳዕና በዓል አለበት። ከነገ ወዲያ ሰኞ ሰሙነ ሕማማቱን የጀመርንበት ሁለተኛው ቀን ላይ ያለውን የመርገመ በለስም ታሪክ ያለው እዚሁ ላይ ነው። አንጽሖተ ቤተ መቅደስም በሆሳዕና ዕለት ጌታችን ኢየሱስ ክርስቶስ ቤተ መቅደሱንም ገብቶ ያነጻበትም ቃለ እግዚአብሔርም ያስተማረበትም ክፍል የማቴዎስ ወንጌል ምዕራፍ 21 ነው። ጌታችን ኢየሱስ ክርስቶስ በዋነኝነት ከሌሎቹ በተለየ ጊዜያት ማለት ነው ወደ ኢየሩሳሌም የገባበት ምክንያት በነገይቱ ዕለት የተለየች ቀን ናት። ከዚህ በፊት ኢየሩሳሌም ሲገባ ጌታችን ኢየሱስ ክርስቶስ ለማስተማር ወደ ቤተ መቅደሱም ሲገባ ሕሙማነ ሥጋን በተአምራቱ ሕሙማነ ነፍስን በቃሉ ሊፈውሳቸው ነበር። በነገይቱ ዕለት ላይ የሚገባው የኢየሱስ ክርስቶስ ወደ ኢየሩሳሌም መግባት ግን እንደ ትላንትናው መግባት አይደለም። ትላንትና ሲገባ ተንቀሳቅሶ ለማስተማር፣ ትላንትና ሲገባ የታመሙትን ሰዎች ለመፈወስ ነው። ትላንትና የገባው ኢየሱስ ክርስቶስ ዛሬ ግን የገባባት ዕለት ወደ ኢየሩሳሌም ተብላ የምትነገረው በቅዱስ ወንጌልም ሲነበብ እንደሰማችሁት ልጁን የባህሪ ልጁ የሆነውን ጌታችን ኢየሱስ ክርስቶስን እግዚአብሔር አብ ልኮት ወደ ምድር ወርዶ ራሱን መስዋዕት ቤዛ አድርጎ ለመስጠት ነው። ስለዚህ ከዚህ በፊት በገባባቸው ጊዜያት ውስጥ ያለውን አገባብ ያለ አገባብ አይደለም ክርስቶስ በዚህ ቀን ላይ ወደ ኢየሩሳሌም የገባው። ይህንን ታሪክ ክርስቶስ ማለት ነው ያደረገውን ወረድ ብለን ባነበብነው የምሳሌ ትምህርት ላይ ጌታችን ኢየሱስ ክርስቶስ ተናግሮታል። አንድ የወይን ባለጸጋ ወይም የወይን ስፍራ የነበረው ሰው ነበር አለ። ለዛች የወይን ስፍራው ደግሞ ቅጥረኞችን ቀጥሮ ከዛች የወይን ስፍራ ላይ መድከም ያለበትን ድካም በሙሉ ደክሞ ፍሬውን እንዲሰበስቡ የሱ ባለሟሎችን ወይንም ደግሞ ሎሌዎችን ላከ አለ። እየሰማችሁ ነው? ሎሌዎቹን ላከ ከወይኑ ቦታ ፍሬ እንዲሰበስቡለት። ከዛ የወይኑ ቦታ ፍሬ እንዲሰበስቡለት የተላኩትን ባለሟሎቹን ሎሌዎቹን ግን የወይኑን አትክልት ቦታ እንዲጠብቁትና እንዲያበጃጁት የተላኩት ሰራተኞች የተላኩትን ሰዎች በሙሉ አንዳንዱን ገድለው አንዳንዱን ደብድበው ሌሎቹን ደግሞ ወግረው አስቀሯቸዋል። መጀመሪያ ከላካቸው ደግሞ እጥፉኑ ሁለተኛ ጊዜ ላከባቸው። አሁንም ትላንትና እንዳደረጉት መልሰው እነዛ ሎሌዎች ደገሙት። በሶስተኛ ጊዜ ላይ የወይኑ አትክልት ስፍራ ባለቤት የሆነው ያ ጌታ ምናልባት የላኳቸው ሰዎችን አይተው እኔ መላኬንና እኔ በእነሱ እየተጠራው መምጣቴን ልባላሉት ይሆናል። ስለዚህ ልጄን ልላከው አሉ። ምንን ልላከው? ልጄን ልላክ አሉ። እነሱ ግን ልጁን ሲመለከቱና ሲያዩ እንዲያውም ትላንትና ሎሌዎቹ ተልከው ካሳዩት ጭካኔ በላይ ልጁን ሲመለከቱ ይሄማ ወራሽ ነው፣ እርሱን ብንገለው ርስቱን ልንወርስ እንችላለን ብለው ልጁን ትላንትና ካገረፏቸው፣ ካሰቃዩቸው፣ ከወገሯቸው ሰዎች በላይ እጥፉን አደረጉበት አለ። ጌታችን ኢየሱስ ክርስቶስ በዚህ ሊያስተምር የፈለገው ቁም ነገር አሁን እኛ በቅድሚያ ያነሳነውን ወደ ኢየሩሳሌም መግባቱን ነው። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ወደ ቢታንያም በተጠጋ ጊዜ ላይ ሁለቱን ባለሟሎቹን ወይም ሁለቱን ሐዋርያቱን ወደ ከተማይቱ ገብተው በአንድ ከተማ ውስጥ የምትገኝ አህያና ውርንጭላ ፈተው እንዲያመጡለት አዘዘ። እነዛን አህያና ውርንጭላ ፈታችሁ ለማምጣት ስትሄዱ የነዛ የእንስሳቶቹ ባለቤት ማን ነው? በማን ስልጣንስ ፈታችሁ ትወስዳላችሁ? ለማን የምትፈልጉትና የምትወስዱት ቢሏችሁ ጌታቸው ይፈልጋቸዋል ብላችሁ መልሱለታል። ማን ይፈልጋቸዋል? አዎ የኢየሩሳሌም
ከተማ ላይ ገብተው ፈተው እንዲያመጡት የተደረጉት አህያና ውርንጭላ ባጭሩ የክርስቲያኖች ምሳሌ ናቸው። በሐዲስ ኪዳን ላይ ያሉ ሁለቱ ደቀ መዛሙርት ሄደው ደግሞ ፈተው ያመጧቸው ሐዋርያት የካህናት ምሳሌ ናቸው። ኢየሱስ ክርስቶስ ወደ ኢየሩሳሌም በዋነኝነት የገባበት ምክንያት አህያዎቹን ፈቶ እነሱ ላይ ተጭኖ ለመግባት አይደለም። በአህያው አንጻር ያሉትን ህሙማነ ነፍስ የሆኑትን ክርስቲያኖች የሆንን እስራኤል ዘነፍስ የተባለን እኛን የታሰርንበትን የኃጢአትን ገመድ ለማጠየቅ ነው። አህያይቱንና ውርንጭላይቱን ፈታችሁ አምጡልኛል። ኢየሱስ ክርስቶስ የሚገርማችሁ በአህያይቱና በውርንጭላይቱ ላይ በሁለቱም ነው የተጠቀመው። አህያና ውርንጭላ መቼም ሁለቱም ያላቸው ግንኙነት አይጠፋችሁም። አህያና ውርንጭላ ግንኙነታቸው ምንድነው? ውርንጭላ ለአህያይቱ ምንድናት? ልጅ ናት። አህያይቱ ደግሞ ለውርንጭላይቱ ምንድናት? ባጭር ቋንቋ እግዚአብሔር መፍታትና ነፃ አድርጎ እንዲመላለሱ ከኃጢአት ሕይወትም ተለይተው እንዲኖሩ የሚፈልገው ውርንጭላ የተባሉ ልጆችን አህዮች የተባሉ ወላጆችን ብቻ ሳይሆን ስንቱንም ነው፣ ሁለቱንም ነው። አኗኗራችንን ግን ስታዩት ብዙ ጊዜ ላይ የማንጣጣት ወይንም ደግሞ አንዱን በአንዱ የማመቻቸት አይነት ሕይወት ነው ያለን። ወላጅ በተገኘበት ቤተክርስቲያን ልጆች እንዲገኙ አይፈለግም። ምክንያቱም ወላጅም በአኗኗሩ የቤተክርስቲያኒቷን ጾሙን፣ ጸሎቱን፣ ስግደቱን፣ ምጽዋቱን እየተመለከተ ልጆቹ በእንደዚህ አይነት ሕይወት ውስጥ ከሚያልፉ እነሱ ያንን እያደረጉላቸው ልጆቻቸው ግን ለስጋቸው ደግሞ ጥሩ ደረጃ እንዲደርሱ የሚያደርጉ አሉ። በአንጻሩ ደግሞ ወላጆች መገኘት የሚጠበቅባቸው ቤተ መቅደስ ላይ ሳይገኙ ውርንጭላ የተባሉ ደግሞ ልጆች ይበዛሉ፣ ወጣቶች ይበዛሉ። ግን ክርስቶስ ተፈተው እንዲመጡ ወደሱም ደግሞ ተጠርተው እንዲቀመጥባቸው ያዘዘው ሁለቱንም አህያይቱንም ውርንጭላይቱንም አመጡለት። መጀመሪያ አህያይቱ ላይ ተጫነ። ምኑ ላይ ተጫነ? አህያይቱ ላይ ተጫነ። አህያ ሸክም ስለምታውቅ ነው። ሕግጋት፣ ትእዛዛት፣ ስርዓተ ቤተ ክርስቲያን የሚጸናውም ሆነ የሚነገረው ሸክሙን ለለመደውና ለሚያውቀው ለትልቅ ሰው ነው። ውርንጭላይቱ ገና ለመሸከም የበቃች ስላልሆነች መጀመሪያ አህያይቱ ላይ ተጭኖ ውርንጭላይቱ እንድታይ ነው የሚደረገው። መጀመሪያ እግዚአብሔር የሚደክመው ስራውን የሚሰራው ልጆች ላይ ሳይሆን አስቀድሞ ወላጆች ላይ ነው። ክርስቲያኖች እነሱ ላይ የሚያሸክመውን ሸክም እነሱ ላይ እሱን እንዲመስሉት እንዲሸከሙት የሚያደርጋቸውን መስቀል ከመሸከማቸው አስቀድሞ ልጆች እንዲያዩ ያደርጋል። ልክ ክርስቶስ አህያይቱ ላይ ተጭኖ ውርንጭላይቱ እንድታይ እንዳደረገው ሁሉ ማለት ነው። ከነበረበት ቦታ ወደ ቤተ መቅደሱ 13 ምዕራፍ ነው። 10ሩን ምዕራፍ በአህያይቱ ውርንጭላ ላይ ተጭኖ መጣ። የተረፈውን ምዕራፍ ደግሞ በውርንጭላይቱ ላይ ተጭኖ ቤተ መቅደሱን 3 ጊዜ ዞረው። ስንት ጊዜ ዞረው? 3 ጊዜ። ዛሬ ካህናተ ቤተ ክርስቲያን ታቦታቱን ሲያከብሩ ቤተ መቅደሱን ስንቴ ነው ዑደት የሚያደርጉት? መልሱ እንጂ። ስለዚህ ምሳሌነቱና ምስጢሩ ከዚህ የተገኘ እንደሆነ እንድታውቁት ነው ባጭሩ። ቤተ መቅደሱን ዞረ። ጌታችን ኢየሱስ ክርስቶስም ቤተ መቅደሱን ሲዞር ብዙ ሰው ያጨበጭብ ነበረ፣ ብዙ ሰው እልል ይልል ነበረ። ብዙ ሰው በሱ መምጣት እንኳን እሱ ይቅርና ተጭና የመጣችውን አህያይቱን ራሱ መሬት እንዳትነካት ብለው የራሳቸውን ልብስ ዘንባባ እያነጠፉ ጎዝጉዘው ያራምዱት ነበር። ልብ ብላችሁ ስሙ። ይሄው ዛሬ ልብስ ያነጠፈለት፣ ይሄው ዛሬ አንተ የተቀመጥክባት አህያ እንኳን አንተ አህያይቱን መሬት አትንካ ብሎ የተናገረው ሕዝብ ነው። አርብ ላይ ደግሞ ስቀለው ብሎ ሲጮህ የነበሩ ሰው ስለበዛ ሰው በአንድ ድምፅ ተሰብስቦ የሆነ ነገርን እንዲያደርግ ድምፁን ስላሰማ በሰው ድምፅ የሚመራ አምላክ አይደለም ልዑል እግዚአብሔር። እነሱ እልል እያሉ እያጨበጨቡ ሆሳዕና በዳዊት ስም የሚመጣው የተመሰገነ ነው የተባረከ ነው ሆሳዕና በአርያም እያሉ አስገቡት። ኢየሱስ ክርስቶስ ግን ተጭኖ የገባባት ውርንጭላይቱ ላይ ቤተ መቅደሱን ሲዞር ከነሱ ድምፅ ይልቅ ንጽህናው ያደፈበትን ቤተ መቅደስን ነበረ ለሁለተኛ ጊዜ ያየው። ለስንተኛ ጊዜ? ለሁለተኛ ጊዜ። አንጽሖተ ቤተ መቅደስ 2 ጊዜ ነው የተፈጸመው። የመጀመሪያው ምኩራብ ብለን ባሳለፍነው ሳምንት ላይ ጌታችን ኢየሱስ ክርስቶስም ወደ ምኩራብ ገብቶ ቤተ መቅደሱን ከሻጮች፣ ከለዋጮች፣ በሬዎች፣ በጎች፣ ርግቦች ይዘው መጥተው ቤተ መቅደሱን የንግድ ቦታ ካረጉት ሰዎች አንጽቶ ነበር። ሆሳዕና ብለው በአህያ ውርንጭላ ላይ ጭነው ባመጡትምና በገባበትም ጊዜ ላይ ቤተ መቅደሱን አይቶ ለቤተ መቅደሱ አዘነለት። የሰጣቸው ለዚህ አገልግሎት አልነበረም።
ቤተ መቅደሱን እንዲገለገሉለት ፈቅዶ የከፈተላቸው እንዲሸጡበት፣ እንዲለውጡበት፣ እንዲነግዱበት አልነበረም። ልብ አድርጋችሁ ስሙ። ያ ቤተ መቅደስ ክርስቶስ አይቶት ይሄ ቤቴ የጸሎት ቤት ነው እንጂ የወንበዴዎች ዋሻ አደረጋችሁት ብሎ የተናገረው ቤተ መቅደስ ተናግሮ ነው ሳይናገር? እየሰማችሁ ነው? ቤተ መቅደሱ ንጽህናዬ ቆሽሾብኛል ብሎ ተናግሮ ነው መንጻት አለበት ያለው ክርስቶስ አይደለም እኮ። ልብ ብላችሁ ታውቃላችሁ? ያ ክርስቶስ አይቶት ይሄ ቤተ መቅደስ የጸሎት ቤት ነው እንጂ የወንበዴዎች ዋሻ እናንተ አረጋችሁት ያለው ቤተ መቅደሱ ራሱ ንጽህናዬ ቆሽሿል ብሎ ተናግሮ አይደለም። ቤተ መቅደሱማ ግንብ ነው፣ ምን ያወራል? ቤተ መቅደሱማ ድንጋይ ነው። አፍ አውጥቶ አቆሽሸውኛል፣ ከተፈጠርኩበት ዓላማ አርቀውኛል ብሎ አልተናገረም። ክርስቶስ ነው ያልተናገረው። ቤተ መቅደስን ድምፅ ሰምቶ ቆሽሿል፣ ንጽህና ያስፈልገዋል ያለው። ቤተ መቅደስ የሚባለው የዮሐንስ ወንጌል ምዕራፍ 2 ላይ ልክ ያነጻበት የመጀመሪያው ጊዜ ላይ አይሁድ ፈሪሳውያን ዙሪያው ላይ የነበሩት ጠይቀውት ነበር። ይህን ቤተ መቅደስ አፍርሱት፣ ኋላም በሶስተኛው ቀን አነሳዋለሁ ብሎ ሲናገር ይሄ ቤተ መቅደስ እኮ ለመሰራት ከ40 ዓመት በላይ ፈጅቷል፣ እንዴት ነው አንተ በ3 ቀን አነሳዋለሁ ያልከው ብሎ ሲናገር እንዲህ ይላል ቅዱስ ዮሐንስ ወንጌላዊ። ይህን ያለው በሉ ይህን ያለው መቅደስ ስለተባለ ሰውነቱ ነው። አንዳንድ መቅደስ የተባለ ሰውነት መቆሸሹን አውቆ አንጻኝ ብሎ ይጮሃል። ልክ አሁን እዚህ ውስጥ የተሰበሰበ ሰው መቆሸሹን ማደፉን ከተፈጠረበት ዓላማ ከንጽህና መጉደሉን አውቆ በኃጢአት እየተመላለሰ መሆኑን ተረድቶ አንጻኝ ብሎ ይጮሃል። እንዲያ ለመጮ የታደልን ሰዎች እውነት እግዚአብሔር ይመስገን። ለምን እንደሆነ ታውቃላችሁ? መጮ ደግሞ የማይችል ሰው አለ። ልክ ኢየሱስ ክርስቶስ ተጭኖ የገባበት ቤተ መቅደስ ውስጥ ሲያይ ዝም ያለው ግንብ ማለት ንጽህናቸውን ማጣታቸውን የማያውቁ ነፍሳት መኖራቸውን ለማጠየቅ። ብዙ ሰው በነገራችን ላይ ኃጢአተኛ መሆኑን የማያውቅ ሰው እንዳለ ታውቃላችሁ? በደለኛ መሆኑን ተረድቶ አንጻኝ ብሎ የማይለምን ሰው እኮ አለ። ተስፋ የቆረጠ ብዙ ሰው አለ። በቃ በኃጢአት መመላለሱ፣ በኃጢአት ሕይወት ለዘመናት መዝለቁ የማይለወጥ ታሪክ መስሎት ዝም ያለ ሰው አለ። መናገር እያለባቸው መናገር ግን ላልቻሉ፣ አፋቸው ለተዘጋ ዲዳ ለሆኑ ቤተ መቅደሶች ኢየሱስ ክርስቶስ አይቶ ይሄ ቤተ መቅደስ ሰውነት የፈጠርኩት ለኃጢአት ሳይሆን ለጸሎት ቤት ነው አለ። ለምን ቤት? ለጸሎት ቤት ነው። ስለዚህ ሻጮች ለዋጮች የሆናችሁ ሰዎች በሙሉ ውጡልኝ አለ። ቤተ መቅደስ ውስጥ የሚሸጠው የሚለወጠው የሚነገደው ዕቃና ቁስ ብቻ አይደለም። በነገራችን ላይ ብዙ ሰው ስለ አንጽሖተ ቤተ መቅደስ ታሪክ ሲሰማ አይምሮ ላይ ቶሎ የሚመጣው ካህናተ ቤተ ክርስቲያን ስለሚያደርጉት በደል ነው። እየሰማችሁ ነው? ልብ ብላችሁ ስሙ ክርስቲያኖች። ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አደረጋችሁት የሚለው ጥቅስ የሚሰራው ለካህናት ብቻ አይደለም፣ ለእኛም ጭምር ነው። መቅደስ የተባለ ሰውነታችን ከሆነ መቅደስ የተባለ መንጻት እየተጠበቀበት በኃጢአት የጎሰቆለው ማንነታችን ከሆነ ቤተ መቅደስ ውስጥ መገኘት የለባቸውም ብለን መባረር አለባቸው ብለን ሽንጣችንን ይዘን ገትረን የምንከራከራቸው ነገሮች እኛ ውስጥ ሳይኖሩ ቀርተው ነው። ምሳሌ ልስጣችሁ። ለምሳሌ ቤተ መቅደስ ውስጥ ክርስቶስ አንዱ ያባረረውና እንዲወጣ ያደረገው በሬ ነው። እስኪ በሬ በሉ። በሬ አንደኛው ጠባዩና መገለጫው መሬቱን ያርሳል እንጂ የተዘራውን ስንዴ ይበለዋል? አታስቡበት። ምንም ጥያቄ የለውም። አንድ ሰው በሬ ጠምዶ ካረሰ በኋላ መሬቱን አለስልሶ ዘርዘርቶ ያንን ያወጣውን ስንዴ በሬው ደክሟልና ሂድና ብለው ይለዋል? ስንዴውን አጭዶ የራሱን ምርት ከሰበሰበ በኋላ ለበሬው የሚሰጠው ምኑን ነው? ገለባውን ነው፣ ተረፈ ምርቱን ነው። በሬዎችን አባረረ ማለት የደከሙበትን ድካማቸውን ሳይሆን ያልደከሙበትን ከሰው ቀምተው የሚበሉ ማንነት ያላቸውን ሰዎች አባረራቸው ማለት ነው። ሁለተኛው በሬ የጥንካሬ ምሳሌ ነው። በጥንካሬያቸው የሚተማመኑ በራሳቸው ወዝና ድካም ደርሰናል ብለው የሚተማመኑ ሰዎችን አባረራቸው ማለት ነው። ቅዳሴው ሰዓት ላይ አባታችን ሲያስተምሩ ሰምታችሁ ከሆነ ይሄንኑ 40ኑ ቀናት በማን ብርታትና ጥንካሬ ያለፍናቸው ይመስላችሁ? በእግዚአብሔር እኮ ነው። ትላንትና አምና ከዛ በፊት ለዘመናት አብይ ጾም ስለጾምን ነው። እስከ 9 መቆየት ስለለመድን ይመስላችኋል? ይሄው እስከ 9 መቆየት የለመደው ሆድ እኮ ፋሲካ ከገባ በኋላ ጠዋት ምግብ አምጡ ይላል አይል? ይላል እኮ። ሆዳችን ስላስለመድ ነው ሳይሆን በዚህ ቀን በዚህ ወቅት
55ቱንም ቀናት በሙሉ ከክርስቶስ ጋር አብረን እንድንጠማ እንድንራብ ያደረገን የማን ጸጋ ነው? የእግዚአብሔር ነው። በሬ መባረር አለበት ማለት በጸጋ እግዚአብሔር ላይ የምታገኛቸውን በረከቶች በራስ ድካም እንዳመጣው እንዳይመስልህ ጥንካሬን አባር ማለት ነው። እየሰማችሁ ነው? ሌላ ያባረረው በግ ነው። እስኪ በግ በሉ። በግ ነው ያባረረው። በግ ደግሞ በተለየ መልኩ ስጋው ለመስዋዕትም ይሆናል። ስጋው ከመበላት ባለፈ ደግሞ ቁርበቱ ወይንም ደግሞ ቆዳው ምን ይደረጋል? አልባሽ አጉራሽ ነኝ የሚል ማንነት ያለው ሰው አለ። እኔ ነኝ የማበላው፣ እኔ ነኝ የማጠጣው፣ እኔ ነኝ የማለብሰው እያለ የሚመጻደቅ ሰው ማለት ነው። እንዲህ አይነቱንም ማንነት ያለውን ሰው እግዚአብሔር አይፈልግም። የሚያጠጣው የሚያበላው እናትም አባትም ሆኖ የሚያሳድገው ማን ነው? ለዛ እኮ ነው ካህናተ ቤተ ክርስቲያን የዮሐንስ ወንጌል ምዕራፍ 13 ላይ ጌታችን ኢየሱስ ክርስቶስ ባጭር ታጥቆ ዝቅ ብሎ የደቀ መዛሙርቱን እግር ያጠበባትን ያቺን ቀን ምሴተ ሐሙስ ላይ ተገኝተው እኛን ሲያጥቡን ያሬዳውያኑ ሊቃውንተ ቤተ ክርስቲያን ምን ያሉ? ሐዋርያቲሁ ከበበ እግረ አርዳዩ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። ሐዋርያትን ክርስቶስ ክብ አሰርቶ እግራቸውን አጠባቸው፣ ጥበብንም አስተማራቸው። እስኪ አብራችሁኝ በሉ። እናትም በሉ እንጂ አባትም ሆናቸው። ለሐዋርያት እናትም አባታቸው ማን ነው? ለኛስ አባትም እናትም ሆኖ አልባሽም አጉራሽም ማን ነው? ስለዚህ እንደ በግ ሆናችሁ ራሳችሁን እንደምታበሉ ራሳችሁን እንደምታለብሱ አትቁጠሩ። የሚያለብሳችሁ የሚያበላችሁ ማን ነው? እግዚአብሔር ነው። እንደዛ በራሴ ግን አመጣዋለሁ የምትሉ ካላችሁ ይህን አባሩ ማለት ነው። ሶስተኛ ያባረረው ርግብ ነው። እስኪ ርግብ በሉ። ርግብ የምትበር እንስሳ ናት። ዋነኛነቱ ምሳሌነቱ ምንድነው? ርግብ ከብዙ መካከል አንዱ ምንም እንኳን አንድ ቦታ ላይ ብትኖርም እንቁላሎቿን ጥላ ፈልፍላ በአንድ ቦታ ላይ ብትቀመጥም እህል ለማግኘትና ውሃ ለማግኘት ግን ስትል ከአንድ ቦታ ወደ ሌላ ቦታ ትሸጋገራለች። ዛሬስ ቤተክርስቲያን ውስጥ ያለን ክርስቲያኖች አይደለን? ለእንጀራ ብለን አንድ እግራችን ቤተክርስቲያን አንድ እግራችን ዓለም ላይ ያለው ለእንጀራ ብለን አይደለ? አንድ እግራችን እግዚአብሔር ጋር አንድ እግራችን ሰይጣን ጋር ያለው ለእግዚአብሔር ለእንጀራችን ብለን አይደለ? አንድ እግራችን ቤተ መቅደስ አንድ እግራችን ጣዖት ቤት ያለው ነው አይደለም? ስለዚህ እንደ ርግብ የሚወላውል ማንነታችሁንም አውጡ አባሩ ማለት ነው። ልብ ብላችሁ ስሙ። ቤተ መቅደሱ መንጻት አለበት። ወንበዴዎች መቀመጥ የለባቸውም። ሌቦች ቤተ መቅደሱ ውስጥ መገኘት የለባችሁም ብለን ድምፃችንን ከፍ አድርገን ስናሰማ የራሳችሁን ሰውነት ቤተ መቅደስም እንዳትረሱት። በሰፈርንበት ቁና ነው የምንሰፈረው። ለዚህ ሥርዓት አምልኮ ለምንፈጽምበት ቤተ መቅደስ ያላችሁን ቀናይነት ለራሳችሁ ሰውነት ሊኖራችሁ ያስፈልጋል። ቤተ መቅደስ ውስጥ መጠጣት የለበትም ትላላችሁ። የእናንተ ሰውነት ውስጥ አልኮል አይገባ። ቤተ መቅደስ ውስጥ መጨስ የለበትም ትላላችሁ። የእናንተ ሰውነት ውስጥ ግን ጭስ አይገባ። ቤተ መቅደስ ውስጥ ዝሙት ሊፈጸም አይገባውም ትላላችሁ። የእናንተ ሰውነት ውስጥ ግን ከሌላ ሰው ጋር የሚያድር ማንነት የለው። ስለዚህ ክርስቶስ በዚች በሆሳዕና ዕለት ላይ ተገኝቶ ያነጻው ቤተ መቅደስ መቀደስ አለበት የጸሎት ቤት ነው ብሎ የተናገረው ስፍራ የኛ ሰውነት ነው። የማን ሰውነት አልኳችሁ? ይሄ ግን ሁሉንም ሰው ደስ አላሰኘው። ለዛ ነው የወይኑ አትክልት ስፍራ ባለቤት የተባለው ክርስቶስ ነው። በነቢያቱ መጽሐፍ ላይ ሲናገር ለወይኔ ስፍራ ያልደከምኩለት ምን ድካም አለ ይላል ክርስቶስ። የወይን አትክልቱ ባለቤት ቦታ ራሱ ነው። የወይኑ ስፍራ እያለ የሚናገረው እኛን ነው። ለእኛ ክርስቶስ እውነት ያልደከመው ምን አለ? እውነት አሳጣን ብለን ልንከሰው የምንችለው ምንም ነገር እንደሌለ ታውቃላችሁ። በደንብ አድርጋችሁ ስሙኝ። አንዱ በሰሙነ ሕማማት በጣም በተደጋጋሚ ከሚነሱ ሰዎች መካከል በጣም ተቀዳሚውን ስፍራ የሚይዘው ይሁዳ ነው። እስኪ ይሁዳ በሉ። ይሁዳ ሲባል ጭንቅላታችሁ ላይ ቶሎ የሚመጣው ምንድን ነው? ጌታውን አሳልፎ ምን ማድረጉ ነው? መሸጡ ነው። ልብ ብላችሁ ስሙ። ይሁዳ ክርስቶስን አሳልፎ ለመሸጡ ምንም ምክንያት የለውም። ምንም ምክንያት የለውም። ክርስቶስም ምንም ምክንያት አልሰጠው። ለዛ ነው አንደኛ የዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን ሊለውጥበት የተገኘበት ሰርግ ቤት ላይ እመቤታችን ወይን እኮ የላቸውም ብላ ስትጠይቀውና ስትናገር ክርስቶስ አምላካችን እንዲህ አለ፣ ጊዜ በሉ እስኪ በሉ እንጂ አልደረሰም ካለበት ምክንያቶች መካከል አንዱ ይሁዳ ባልታወቀ ምክንያት ከዛ ተአምር ከሚፈጸምበት ሰርግ ቤት ወጥቶ ነበር። ይሁዳ ሳይኖር ተአምሩን ፈጽሞት ቢሆን ኖሮ
ይሁዳ ለምን የሸጥከው ተብሎ ቢጠየቅ ከተአምራቱ አጎደለኝ ብሎ መናገር ይችል ነበር። ከተአምራቱ አጎደለኝ ብሎ መሸጫ ምክንያት እንዳያገኝ ግን ክርስቶስ ጊዜ አልደረሰም ብሎ ይሁዳ እስኪመጣ ጠብቆት ነበር። ስሙ አንድ። ሁለተኛ ይሁዳ የሸጠው ገንዘብ አንሶት ነው እንዳትሉ፣ ይሁዳ ገንዘብ ያዥ ነበር። የዮሐንስ ወንጌል ምዕራፍ 12 ላይ አንዲት በኃጢአት ትኖር የነበረች ሴት ሽቱ ይዛ ከክርስቶስ እግር ስር ዝቅ ብላ በእንባዋ እያበሰች ኃጢአቷን ስትናዘዝ ይሁዳ እንዲህ ብሎ ነበር የተናገረው፣ ይህ ሁሉ ጥፋት ለምን ሆነ አለ። እየሰማችሁ ነው? ይህ ሁሉ ምን ጥፋት ለምን ሆነ? ይህ ሽቱ እኮ ቢሸጥ 300 ዲናር ያወጣል አለ። ስንት መቶ ዲናር? ያው ሌባ ስለሆነ ስንት ነገር ምን እንደሚያወጣ ያውቀዋል። ቅዱስ ዮሐንስ ወንጌላዊ እንዲህ ይላል፣ ይህን ያለው ስለ ሴቲቱ ነፍስ ገዶት ሳይሆን ሌባ ስለሆነ ነው ይላል። ምን ስለሆነ? ያ 300 ብር ቢሸጥ ኖሮ የይሁዳ ሙዳይ ምጽዋት የያዘው ኪስ ውስጥ ነበር የሚገባው። ስለዚህ አስቡት እንግዲህ ሌባ የሆነውን ገንዘብ ወዳድ የሆነውን ይሁዳን የገንዘብ ሚኒስቴር ወይንም ደግሞ የሙዳይ ምጽዋቱ ያዥ አድርጎታል። ገንዘብ ቸገረኝ ብሎም ሊሸጠው አይችልም። ይሄ ይገርማችኋል እንዴ? ሊቃውንተ ቤተ ክርስቲያን በትርጓሜያቸው ሲያስተምሩ ደቀ መዛሙርቱን እግራቸውን በሚያጥብበት ጊዜ ላይ ክርስቶስ መጀመሪያ ያጠበው ይሁዳን ነው። ማንን አልኳችሁ? ለምን እንደሆነ ታውቃላችሁ? ሁለተኛ ወይ ሶስተኛ ወይ መጨረሻ ቢያጥበው ኖሮ አይ ከሌሎቹ ወንድሞቼማ በክብር አሳነሰኝ፣ ቢያከብረኝማ ኖሮ ስንተኛ ያጥበኝ ነበር ይል ነበር። ምንም ምክንያት አልሰጠውም። የይሁዳን ምክንያት አልበኝነት ክርስቶስን ሊክደው ሲል የጠቀስኩላችሁ እናንተና እኔ ክርስቶስን አልታዘዝምም አሻፈረኝምም የሚለንንም ነገር አላደርግምም ያላችሁበት ምን ምክንያት አላችሁ? ከተአምራቱ ለየኝ እንዳትሉ እናንተ ከምትቆጥሩት ተአምራት በላይ ክርስቶስ በሕይወታችሁ ብዙ ድንቅ አድርጓል። ገንዘብ አልሰጠኝም እንዳትሉ ብቸኛው ጸጋ ገንዘብ አይደለም። ጤና ሰጥቷችኋል፣ ልጅ ሰጥቷችኋል፣ ትዳር ሰጥቷችኋል። ምን ያሳጣችሁ ነገር አለ? አይ ከሰው ስላሳነሰኝ ነው እንዳትሉ ለይሁዳ እግሩን ያጠበው ለእናንተ እኮ ክርስቶስ ደሙን አፍስሶ ነው ከኃጢአት አጠባችሁ። ምን ምክንያት ኖሯችሁ ነው ክርስቶስን የከዳችሁት ክርስቲያኖች? ለዛ እኮ ነው አንድ ሊቅ ሲናገር ምን ይላል? የይሁዳ ክርስቶስን በ30 ብር መሸጡ አይግረማችሁ አለ። እየሰማችሁ ነው? እየሰማችሁ ነው? ለይሁዳ በ30 ብር ክርስቶስን መሸጡ አይግረማችሁ፣ እናንተ ብትሆኑ በነጻ ትሰጡት ነበር አለ። እውነት ነው። እናንተ አሁንና እኔ ኃጢአት ስንሰራ ክርስቶስን በስንት ብር አሳልፈን ሰጥተነው? መልሱ እንጂ እስኪ በምንም በሉ፣ በምንም በነፃ ነው አሳልፈን የሰጠነው። ሰይጣን ምን አድርጎልን ነው ለሱ እሺ ያልነው? ምንም። እግዚአብሔርንስ እምቢ ያልነው ምን ሳያደርግልን ቀርቶ ነው? ምንም። ስለዚህ ክርስቶስ ለወይኑ ቦታ ያልደከመው የለም፣ ለኛም ያልደከመው የለም። ፍሬ አገኝባታለሁ ብሎን የደከመው ዛሬ ክርስቶስ ስጋውን ደሙን የሚሰጠው ንስሐ አባቶችን ሰይሞ ልክ አህያውና ውርንጭላው እንደተፈቱት ከስራታቸው በንስሐ ሊፈታን የሚሞክረው ሁሉንም ነገር ክርስቶስ እየደከመ ስለሆነ ፍሬ ፈልጎ ነው። ፍሬ አልባ ከመሆን እግዚአብሔር አምላክ ይሰውረን። ቅጠል አለኝ ብላችሁ የምትጽናኑ ሰዎች ተጠንቀቁ። ክርስቶስ ያችን የረገማትን በለስ ፍሬ ስላጣባት ነው እንጂ ቅጠል ስለሌላት አይደለም። ሁላችንም የምንመጻደቅበት የሆነ ነገር አለ። ቢያንስ ይሄን ባላረግ ይሄን እያረኩኝ ነው እንላለን። ቢያንስ ባልቆርብ ንስሐ እየገባው ነው። እስከ መቼ ነው ንስሐ እየገባችሁ የምትኖሩት? ቢያንስ ንስሐ ባልገባ እያስቀደስኩኝ ነው። እስከ መቼ ነው እያስቀደሳችሁ ንስሐ ሳትገቡና ሳትቆርቡ የምትኖሩት? ቢያንስ ጸበል እየተጸበልኩኝ ነው አላችሁ። እሺ እስከ መቼ ነው ጸበል እየተጸበላችሁ የምትቀጥሉት? ቢያንስ ቤተ ክርስቲያን እየመጣው ነው። እስከ መቼ ነው ቤተ ክርስቲያን የምትመጡት? ክርስቶስ የፈሰሰው ደሙ የተቆረሰው ስጋው እንዲሁ ቀጠሮ እያበዛንለት የምንቀበለው አይደለም። ዛሬውኑ የምንቀበለው። ምንም ያላደረገው ነገር የለም። ሁሉን ነገር አደረገ። ፍሬ ፈልጎ ከዛች ወይን ስፍራ የላካቸው ሎሌዎች ደግሞ የነቢያት ምሳሌ ናቸው። የማን አልኳችሁ? የነቢያት የመምህራን ምሳሌ ናቸው። ክርስቶስ አስቀድሞ ከመምጣቱ በፊት ወደ ኢየሩሳሌም የገቡ ብዙ ነቢያት ነበሩ። ብዙ መምህራን ነበሩ። አስቀድሞ ይመጣል ብለው የተናገሩ ፍሬ እንደሚጠበቅባቸው ያስተማሩ ብዙ ነቢያት ነበሩ። ግን ልብ ብላችሁ ሰምታችኋል? ክርስቶስ ሲያስተምር የላካቸውን ሎሌዎቹን ኢየሩሳሌም የወይኑ ቦታ ላይ ይጠብቁ የነበሩት ሰዎች ግን አንዳንዶቹን ገደሏቸው፣ ሌሎቹን ራሳቸውን ቀጠቀጧቸው፣ ሌሎቹን ደግሞ ወገሯቸው አለ። ነቢያትን ኢየሩሳሌም ውስጥ የነበሩ
ህዝብ አይሰሙም ነበር። ዛሬ ካህናቱን ድምጹን መስማት ካቆምን እኮ እኛ ሰንብተናል። ድንጋይ አንስተን አንውገራቸው እንጂ የመምህራንን ተግሳጽና የንስሐ ጥሪ መስማት ካቆምን ቆይተናል። ለአንዳንዶቻችንማ የምናውቀው ስብከት ሆኖ ከለመድነውም ቆይተናል። ለዛ እኮ ነው ልብ ብላችሁ ስሙኝ፣ እውነቴን ነው የምላችሁ። አንዳንድ ጥቅሶችን ራሳችን እንደምንጨርሳቸው ታውቃላችሁ። ምሳሌ ልስጣችሁ። መንግስተ ሰማያት ቀርባለችና እስኪ በሉ እንጂ መንግስተ ሰማያት በሉ ሁላችሁም ቀርባለችና እንድትሉት ነበረ። ግን ጥቅሱ የተጠቀሰው እንዲህ ጥቅሱን እንድጨርሱት እኮ አልነበረም የተጠቀሰው። መንግስተ ሰማያት መቅረቧን አውቀን ጥቅሱን እንዳልነው እግራችንን ዝቅ አድርገን ማንነታችንን አዋርደን ራሳችንን በንስሐ አባቶቻችን እግር ስር እንድንጥል ነበር። ግን አያችሁት፣ ለመድ ነው ሁሉንም ነገር። ድንጋይ አንስተን መጋዝ አንስተን ሰይፍ አንስተን የሚያስተምሩንን መምህራንና ካህናተ ቤተ ክርስቲያንን አንምታቸው እንጂ የሚናገሩትን ቃል መስማት ካቆምን ሰንብተናል። እግዚአብሔር ልቡናችንን ይክፈትልን። እውነት ነቢያቱ ላይ ያሳዩትን ጭካኔ እኛ ዛሬ ላይ ያለን የሐዲስ ኪዳን ክርስቲያኖች ክርስቶስ ላይ የምናሳየው ጭካኔ ነው። ሲያስተምር የማንሰማው፣ ሲናገር እሺ ብለን የማንታዘዘው፣ ለሚናገረውም ቃል ተግባራዊ ምላሽ የማንሰጠው እኛው ነን። ነቢያቱን ላከ፣ ወገሯቸው፣ አሰቃዩአቸው፣ ደበደቧቸው። በመጨረሻም ምሳሌውን ሲናገር እንደሰማችሁት የወይኑ ቅጥር ስፍራ ባለቤት ሰው ምን አለ? እስካሁን አገልጋዮቼን የላኩት ቢያንስ ልጄን ልላከው አለ። ምንን ልላከው? ልጄን ልላከው። ልጄን ይፈሩታል አለ። ምንን ይፈሩታል? በሉ እንጂ ምን ያረጉታል? ልጄን ይፈሩታል። ክርስቶስን አይገርማችሁ? ሰው ሆኖ ሲወርድ የባህሪ አባቱ ዓለሙን እንዲሁ እንዲያድነው ሲልከው ልጄን ትፈሩታላችሁ ብሎ ነበር። የሰው ልጆች ግን ክርስቶስን ፈርተውታል። የሚፈራውን አምላክ አይደለ እንዴ? የሚንቀጠቀጡለትን አምላክ አይደለ እንዴ? እኛው ያሰቃየ ነው አይደለም? ነው እኮ እኛው ነን የገረፍ ነው። እኛው ነን ሚስማር የቸነከር ነው። እኛው ነን ሐሞት ያጠጣ ነው። እኛው ነን መስቀል ያሸከሙ። ምናልባት እዚህ ውስጥ እኔ አልገረፍኩትም፣ እኔ ሚስማር አልቸነከርኩበትም፣ እኔ መስቀል አላሸከምኩበትም፣ እኔ መች አይሁዳዊ ነኝ ኢትዮጵያዊ ነኝ ትሉ ይሆናል። ኃጢአት መስራት ማለት ለክርስቶስ መስቀል ማሸከም ማለት ነው። ኃጢአት መስራት ማለት እጁን መልሶ በሚስማር መውጋት ማለት ነው። የተከፈለለትን ዋጋ ሳያውቅ እያወቀም ጭምር በደልና ክፋትን የሚሰራ ሰው ክርስቶስን አርብ የተቀበለውን መከራ መልሶ የሚያሰቃየው ሰው፣ መልሶ ያንን ዋጋ የሚያስከፍለው ሰው ነው። ስለኛ ስንቴ ክርስቶስ ይሰቀል? ክርስቲያኖች ስለኛ ክርስቶስ ስንቴ እንዲሞት ነው የምትፈልጉት? አንዴ እኮ ወደ መቅደሱ የገባው አምላክ ለዘመናት ሲሰዋ የነበረውን የብሉይ ኪዳን የማይረባውን መስዋዕት በሙሉ እኮ አጥፍቶልናል። ለኛ ብሎ ድጋሚ እኮ እንዴት እንዲሰዋ ትለምናላችሁ? እሺ ለኛስ ብሎ ድጋሚ አይሰዋም አይሰቀልም ብለን ብንናገር፣ በምስጢር ግን ክርስቶስ ሁሌም ለኛ ሲል ይሞታል። ቅዳሴው ሲዘጋጅ የምንበላው ቅዱስ ስጋ ክቡር ደም እኮ ክርስቶስ ያፈሰሰው የቆረሰው ስጋና ደም ሁሌም እያደረገውም ጭምር ነው። ግን ማን ዞር ብሎ ያየዋል? ልጁን እንዲፈራ ነበር የተላከው፣ ግን ናቅ ነው። ልጁን እንዲከበር ነበር የተላከው፣ ግን አዋረድ ነው። ልጁን በክብር እንዲገባ ነበር የተደረገው፣ ግን እኛ ወደዚያ ያበላል። ኢየሩሳሌም ታዲያ የገባው ጌታችን ኢየሱስ ክርስቶስ ልጁን ይፈሩታል ተብሎ ነበር የገባው። ነገር ግን እነሱ ሲያዩት ምን አሉ? እንዲያውም ይሄኛውን ትላንትና ከመጡት በላይ እናሰቃየው፣ ርስቱን የሚወርሰው እሱ ነው አለ። ምኑን የሚወርሰው? ርስቱን ወራሹ እሱ ስለሆነ እሱን ከገደል ነው፣ እሱን ካጠፋ ነው ቦታውን እኛ እንወርሰዋለን አሉ። አይሁድ ክርስቶስን ሲያሰቃዩት እኮ የሚገሉት መስሏቸው ነበር። አይሁድ ሲሰቅሉት ክርስቶስን ያበቃለት መስሏቸው ነበር። እነሱ እሱን አጥፍተው እሱ የሰጣቸው ቤተ መቅደስ ላይ መንገስ ፈልገው ነበር። ጌታችን ኢየሱስ ክርስቶስን ግን እሱን ሊሰቅሉት ቢመጡ፣ እሱን ሊያንገላቱት ቢመጡ በሱ ሞት ለኛ ሕይወት ተሰጠን። እሱ በመሞቱ ለኛ ርስት መንግስተ ሰማያት ተከፍታ የሌለንን ርስት ያጣነውን ቦታ እንድንወርስ አደረገ። ስለዚህ የክርስቲያኖች ኢየሩሳሌም መግባቱን ኢየሱስ ክርስቶስን ስታስቡ የእናንተን የራሳችሁን ሰውነት መንጻቱን፣ ኢየሩሳሌም ሲገባ ኢየሱስ ክርስቶስ ለኔና ለእናንተ ሲል መሰቀሉን እንዳትረሱ ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ይርዳን። በጎደለው በክቡር አባታችን በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።